ብሩኬ አታደርግም አንተ ንጹህ ነው ብለን ስንጠብቀው እንደዚህ አይነቶች ሰዎች ማለት ነው በጣም ልክስክስ የመጨረሻ ልክስክስ ናቸው። ከምሬን ነው። ንጹህ የሚያጮቻቸው አለ አይደለ? በቃ አሁን በደጅ ስታዩ ዩኒ ለዘው አዛኝ በቃ ሩሩ የሚመስሉ ሰዎች እግዚአብሔር ውስጣቸው ግን ክፉ ቆሻሻ ናቸው። በዚህ ሰዓት እንደውም ማለት ነው የትኛው ይሻልሃል ከውሻና ከወንድ ብትሉ እኔ ውሻ ነው የምመርጠው። ወንድ ማለት ውሻ ነው። እሺ ከውሻ ያነሰ የውሻ የበታች ውሻ ነው። እውነቴን ነው እና ማለት ነው ሲያስጠላ። አረረረ በስመ አብ ወልድ መንፈስ ቅዱስ። በዛ ላይ በሯቸውን ቆልፎ እንጂ በራቸውን ቆልፎ ልጅቷን አስገብቶ በሩን ቆልፎ ልጅቷ ልክ ስትሄድ ሃይሚ ስትሄድ አላስገባሽም ማለት ውስጥ ከዚህ እስከ ዛሬ ድረስ የት እያገኘ ነበረ? ደጅ አይደለ? ባለፈው ራሱ እየመጣበት ምን እንደሆነ ታውቃላችሁ ቤተሰቦቼ? እሱ ሃይሚን ልጠይቃትና የመጨረሻ በዚህ ላስመስለውና ከኔ ጋር ትሆናለሽ አትሆንም ልበላትና እሷ ስለማትፈልግ ጸባዩ ስለማቃት ከዛ በኋላ ከልጅቷ ጋር ሊቀጥል እሱ ሲጀመር የቡሩኬን እኔ ባለፈው ነግሬያቸዋለሁ። የባለፈው የመጣበትን የመጀመሪያ ከአዲስ አበባ ወደ ቡታጀራ ሲመጣ የሰራው ቪዲዮ ዝም ብላችሁ ይዩት። እግዚአብሔር ዝም ብላችሁ ይዩት። ያ ቪዲዮ ራሱ ይቺን ልጅቷን ይመለከታታል። በቃ ስለዚህ ነገር ነው የመጣ። በአጠቃላይ የሄዳችሁ ደግማችሁ እዩ። የተመጀመሪያ የመጣ ወደ ቡታጀራ ሳይመጡ የሰሩ ቪዲዮ ይሄ ሽምግልና የመላክ የምናምን ተውት። ይሄ ሽምግልና ምናምን አይደለውበትም። ይሄ እዚህ ውስጥ እንዴ ልጅቷን ማግኘት ከፈለገ ማለት ነው ደጅ አያገኛትም። እሺ በረንዳ ላይ ቁጭ አድርጎ አያወራትም። ትናንትና አይተዋል አይደለ? እንደዛ አይነትን ቪዲዮ ስትሰራ ሃይሚ ዛሬ ትፈልገኛለች ይሄንን ነገር ይዛ ትመጣብኝ ብላ ስልኩ ለሃይሚ ለምን አላስረዳትም? ለሃይሚ ለምንድነው እሷ አንተ ጋር እንድትመጣ ለምን አልነገርካትም? ሃይሚ እንዴት ላድርገው? ይሄ ነገር ወደ ከባድ እየሄደ ነው። ስለዚህ ይዘሽ ነይና ልጅቷንም ላውራት፣ በተረጋጋ መንፈስ እሷን ላውራት ካልካው እንዴ የትም ቦታ እኮ ቀጥሬ ማውራት ትችላለህ። ሩም ውስጥ አስገብተህ ቁጭ አድርገህ እየተስናነሱ አልጋ ላይ እየተርከሰከሳችሁ እኮ ነው። ምንም ሌላ ነገር የለም። ይሄ ምን እንዲሉ ደግሞ እንዴተኛ ሰው እያስመሰለና ከዛም በኋላ ልክ ልጅቷ ስትገባ ለምን መጣችሁ ምናምን በቃ ችግር ፈጠረ። ምን ታደርጋለህ ታዲያ? ሁሌ ነው የቡታጅራ ልጆች ከነሴቶች ጋር ሩም ውስጥ የምትገኙት። በቃ ሁሌ እንደለከስከሳችሁት ልክስክስ እንደሆናችሁት ወንዶቹ አትታመኑም። በቃ የመጨረሻ ልክስክስ ናቸው። ሲጀመር ሁሉም ነው የቡታጅራ ሰዎች ሳይሆን እናንተ በቪዲዮ ስላያችሁ ነው። ግን በቪዲዮ ማናያቸው ብዙዎቹ አላችሁ የምትልከሰከሱ ማለት ነው። እኔ ቡሩኬ ላይ ብቻ አይደለም ብዙ ናቸው። እናንተ ልክስክስ ናቸው። በቃ በአጠቃላይ ወንዶች ማለት ነው መስከስከስ ትወዳላችሁ እንዴ? ልጅቷ ባለፈው እንደዚህ ወርቃ እንደዚህ ይሄንን ሁሉ ሆና ለአንተ ስንት ነገር እየከፈለች እዛ ጋር ትላንትና እንኳን እቺ እየተረገመችው ግን ልጅቷን አልሰድባትም ከዚህ በኋላ። ምክንያቱም ብሩኬ ናት ፈልጎ እያገኛት እያጠረቀምበትም ብሩኬ ነው። ምንም ጥርጥር የሌለ ነው። በቃ ይሄው ወረቀቱ ታዲያ ለምን ቀደደችው ዛሬ? ለምን ቀደደች? ክሱን አስታለት ተግባቡ። ይሄ ራሱ ውሸት ነው። ይሄን ምንገራችሁ ምን እንደሆነ ታውቃላችሁ? ሆን ብሎ ሃይሚ ይዛትም ጣና ይሄ ነገር አንቺ ወረቀቱን ሄደሽ ስጪ፣ በዚህ ነገር ለናስፈራረ ልኩሳ ስትመጫ አንቺ ደግሞ ሩም ውስጥ እኔና አንቺ እንገናኝ ብላችሁ ተመካክራችሁ ቁጭ ብላችሁ ነው ሃይሚ ከህይወታችሁ እንድትወጣ። ምክንያቱም ጠግበሃል። ምክንያቱም በሃይሚ ተነስተሃል። አብርሽም እኮ በሩታ ሲለወጥ ነው ወደ ሌላ ነገር ይሄደ። ልክ አለ አይደለ? የፈለጋችሁበት ቦታ ስትደርሱ ሴት እንደ ዲቃ ልትጥሉ ትፈልጋላችሁ። አትጣልም። ሴት ደግሞ ማለት ነው ሴት ውድ ናት። እሺ እንደናንተ ቆሻሻ በየሩሙ የምትገኝ አይደለችም። አንዳንድ ሴቶችማ አላችሁ በየሩሙ በየመንገዱ እግራቸው የምትከፍቱ ልክስክሶች ማለት ነው። እሺ ቆሻሻ ሁላ ሲያስጠላ። የዛሬ ቪዲዮ እና አለኝ ከምር ምን ልጅቷ ምን ታድርጎ? ብሩኬ በተል ከሰከሰ እኛ ምን እናድርጋ? ልጅቷ ምን ታድርገው? ደግሞ እሷ ፊት ልጅቷ ያለችው ሁሉም ነገር እውነት ነው። አንቺ እኔን ወደኛል፣ ስለዚህ
አንቺ ከህይወታችን ውጭ ብላ ሃይሚ ላይ የምትደጋግመው ራሱ ብሩኬ ፊት ስለሰጣ ነው። ሁለተኛ ሃይሚ የደረሰችበት ቦታ እንዳዳርሺ፣ ሃይሚ ላይ ምንም ነገር እንዳዛች፣ አፍሽን እንዳትከፍች፣ ዝግ አፍሽን ብላት ክሱ ከኔ ጋር ስለሆነ ሃይሚን ሁለተኛ እንዳታገኝ ብላት ማለት ነው። እቺ ልጅ ሃይሚን ሁሌ እየጠራች ጣቱን አትቀስርበትም። ምክንያቱም ብሩኬ ፊት ስለሰጣት ነው። በጣም ባለጌ ናቸው። እሺ በጣም ባለጌ ሲጀመር እስከ ዛሬ ራሱ ልጅቷን እየሰጣት ምናምን ጥሩ ነገር ላይ ልክ አሁን ሞሎጃ ጊዜ ስለደረሰበት ነው ብጥብጡን ያነሳችሁት እንጂ እየሸቀለ ከሃይሚ ጋር የውሸት እስከ ዛሬ እኮ ለሃይሚ ስንት ነገር ያደርጋል። እስከ ዛሬ ሽማግሌ ይልካል። እስከ ዛሬ ስንት ነገር ያደርግለታል። ብሩኬ እኮ በስነ ስርዓት እኮ ፍቅሩን እኮ ገዝቶለት እኮ አያውቅም ለሃይሚ ማለት ነው። ምክንያቱም እየተጠቀመበት ነው። ልጅቷ ያለችው ነገር አለ የእውነተኛ ትዳር ወደ ሚዲያ አይወጣም። ያንቺ ግን ዝም ብሎ ስለሆነ ሚዲያ ላይ ነሽ አንቺ አለቻት። ግን ደግሞ ሃይሚ እንደዚህ አይነት ሰው አይደለችም። ከሱ ጋር እኮ ከአንድ ቤት እንኳን እየኖሩ እሷ ስራ ስርዓቱን ጠብቃ የምትኖር ሴት ነች። እሺ ልክስክስ ነሽ አንቺ እኮ እንዴ! ሩም ውስጥ ሌላ ቦታ አታገኝም። ደግሞ እኮ ቤቱን ቆልፎ ቁጭ ማለቱ ዛሬ ባለ ካሜራው ይዞ መምጣቱ ጥሩ ነው። ያንተ ስራ ስለማያውቅ ነው። ከዚህ በፊትም እያለ ነበረ ምንድነው ብሩኬ ልጁ ነው በቃ ያሳድጋል ብሎ ይሆናል አይደለ? ስለማያውቅ ነው። ልክስክስነቱ ስለማያውቅ ነው። ከብሩኬ ጋር የሚወሉ በብሩኬ ጋር ማደረ የሚያድሩት ሁሉም ነገር ካሜራማን ስለሆነ ያውቀዋል። ፍንጩ ስላወቀ ነው ልጁ እንደዚህ የተናገረ። ስለዚህ ድቃላውን ልጅቷ የተሸከመችው የብሩኬ ነው። ሃይሚ እንዲሁ ማለት ነው እግዚአብሔርን ብሩኬ ይው እንዳይኖር እንዳይሞት አድርገሽ እንጃ አላቅም። እኔ ቢሆን ማለት ነው ከምሬን ነው። ተቃጠልን እኮ በወንዶቹ እንደ አፈር ብሎ አፈር ያስበላችሁና ማለት ነው። እናንተ ልክስክሶች ደግሞ ለሴት ልጅ ሀሳቢ ትመስላል። እንደዚህ ሲያው ሁሌ ሩም ውስጥ እየተገኛችሁ ሁሌ እየተርከሰከሳችሁ ሁሌ አንድ አይነት ይዛችሁ ትመጣላችሁ። ደግሞ ሁሉ ጊዜ ደግሞ የምትያዙ በሴቶች ናቸው። በቃ ወንዶች በሴቶች ሩም ውስጥ ነው የሚጣሉት፣ ትዳራቸውን የሚፈቱት፣ ብዙ ነገር የሚሆነው በቃ በእንደዚህ ልክስክስ ናቸው። በቃ አንዱም ንጹህ የለም። ደጅ ብቻ ንጹህ ቤት ትልቅ ደጅ ምንድነው የሚባለው? አዎ ደጅ ትልቅ ቤት ትንሽ ነው አይደለም የሚባለው? እንደዛ አይነት ነገር ተረት አለ መሰለኝ ወይ